በመቆም ንዴቱን መቆጣጠር አቃተው። ሃይሚ የምትባል ደግሞ ተነስታ በዚህ ቤተሰብ ምንድነው ያየነው? ምንድነው ያየነው? ቤተሰብ ምንድነው እንደዚህ መሆን? ቤተሰብ ምንድነው? ሃይሚ ምን እየሆነች ነው? ምን እያደረገች ነው? እቺ ልጅ በቃ እቺ ልጅ የሚቆጣጠራት ይጥፋ፣ ሚይዛት ይጥፋ። ይሄን ያህል ቤተሰብ ዛሬማ ልኳን ነው የምነግራት። ይሄን ቪዲዮ ለማንኛውም ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ኮስተር ወይ ዛሬ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። እቺ ልጅ ዛሬ እቺ ሃይሚ የምትባለዋ ዛሬ ልኳን ነው የምነግራት። እናንተ ልጅቷ ግን ምንድነች? ምን እየሰራች ነው? ቆይም ከዚህ በላይ ምን ለመሆን ነው እየፈለገች ያለችው? ምንድነው ችግሯ? ችግሯን እኮ በጋራ እንፈተዋለን። ችግር ካለባት እኮ በጋራ እንፈተዋለን። ምንድነው ችግሯ? ምንድነው ይሄ ማስጨነቅ ነገር ምናምን? ምንድነው ይሄ ጫት ይዞ ይሄ ምናምን እንደ ፍየል መሯሯጥ? ምንድነው እሱ? ምንድነው? ቤተሰብ እስቲ አስረዱኝ እናንተ በኮሜንት በላይክ በምናምን አድርጋችሁ አስረዱኝ። ምን እያደረገች ነው ልጅቷ? ምንድነው ችግሯ? ምንድነው? እኛ እኮ ዶክተር እኮ ሞልቷል በሀገሩ። ወሰን አሳክማት ካልሆነ ምን እያደረገች እንደሆነ አላወቀችም ልጅቷ። ምን እየፈጠረች እንደሆነ አላወቀችም። የት እንውሰዳት ቤተሰብ? እኔ እኮ ቤተሰብ አርኔ እቺ ልጅ ምን ላድርጋት? ምን ትላለች ብላችሁ እያሰባችሁ ነበራል። ምን ልትል ነው ሃይሚ? ዛሬ ቡራ ተገኝተሃል፣ ተሰጥቶሃል፣ ተገብቶልሃል። እንግዲህ ዛሬ ተገኝተሃል። ዛሬ ሃይሚዬ ዛሬ ያበደ ፕራንክ ነው የሰራሽው። በጣም ያምራል ይሄ ፕራንክ። አንዴ 2-3 አይቼዋለሁ፣ ግን የዛሬ ደግሞ በጣም ያበደ ፕራንክ ነው። በጣም ወድጄዋለሁ። በቃ እቺ ልጅ እኔ እኮ ስንቴ ልናገር እቺ ልጅ እስቲ በእናታችሁ ሙሉ ፊልም አሰሩልን እስቲ በእናታችሁ። ለምናችሁ አንዳችሁ እንኳን የሆነ ሰው ወረ በእናታችሁ እቺ ልጅ ፊልም መስራት አለባት። እኔ የሆነ በቃ ሃይሚን በቲቪ ማየት እፈልጋለሁ። ፊልም ሰርታ ስታስመርቅ ፊልሟን ማየት እፈልጋለሁ። እውነት እቺ ልጅ በቃ አልተቻለችም። ምን ብዬ ነው ቪዲዮ የምሰራው በዚህ ልጅ? ምን ብዬ በቃ እኔ እኮ ዛሬ ወይኔ ቤተሰብ ዛሬ እኮ እግዚአብሔር ፍርስ ነው። ገና ርዕሱን ሳይ ነው በቃ የሳኩት። ገና ይሄ የተቀዳደለ ልብስ ስትለብስ ነው ሳቄ የመጣው ቤተሰብ። እቺ ልጅ ምን እናርጋተኛ? እንዴት ብለን ነው የምንይዛት? ቡራ ተሰጠው እኮ ዛሬ ቤተሰብ ሰጠችው። ደህና አድርጋ እኮ ሰጠችው። ተገኝተሃል ዛሬ። አሳበደችው፣ አሽከረከረችው፣ እልሁን አስጨረሰችው። በመጨረሻ እጁን አጣምሮ በመቆም ንዴቱን መቆጣጠር አቃተው። ሃይሚ የምትባል ደግሞ ተነስታ በዚህ አርጋ ደግሞ አታለለችው። ታዲያ እቺ ልጅ አረ ወገን አጨብጭብ፣ አረ አጨብጭቡ ወገን አጨብጭብ፣ ለሃይሚ አጨብጭብ፣ አረ አጨብጭቡ ቤተሰብ፣ አረ አጨብጭቡ በእናታችሁ ለዚህ ልጅ። እኔ እግዚአብሔር በቃ ዛሬ ሀብቴ ራሱ እኮ የሚሆነውን እኮ ሊጠፋው። ኧረ እኔ አንቺ ጋር ነኝ ምናምን እስከሚል ድረስ ቤተሰብ እንዴ እቺ ልጅ ታዲያ ምንድን ነው የምትደረገው? አሳበደችው እኮ የመጨረሻ እኮ። ቡራ ደግሞ ዛሬ አምሮብሃል ማሻአላ አለባበስክ። ኦ ማይ ጋድ 10 ሰጥቻለሁ። 10 ከ10 በጣም ነው የሚያምረው አለባበስ። ሸሚዝ ከእንትን ጋር በጣም በቃ ያበደ አለባበስ እውነት ያምርባል በጣም። እና የኛ ሁለገብ ሁሉንም ስለብስ ያምርባል። ከቁምጣ ከጅንስ ከአበሻ ልብስ ከሱፍ ሁሉንም ያምርብ። አይስዌር በጣም ያምርባል። ሰውነት ደግሞ ሞር መቀነሱ ደግሞ የበለጠ ደግሞ ልብስ እንዲያምርብህና የበለጠ ደግሞ ጀንትልማን እንድትሆን አድርጓል። ፕሊስ ሱፍ ቤቶች የት ናችሁ? ሱፍ ቤቶች የት ናችሁ? ይሄን የመሰለ ሸበላ ገና የ22 ዓመት ወጣትን ፕሮሞሽን ካላሰራችሁ ማን ልታሰሩ ነው? 350,000 ተከታይ ያለው ልጅ
ፕሮሞሽን ካልሰራ ምንድነው ጥቅማ? ምንድነው? ምን እየሰራችሁ ነው እናንተ? ምን እየሰራችሁ ነው? ቬሎ ቤቶች አዲስ አበባ ላይ ያላችሁ ቬሎ ቤቶች፣ ሱፍ ቤቶች ምንድነው እየሰራችሁ ያላችሁት? ሁለት የሚያምሩ እንቆቅላ የሆኑ ልጆች ፍምስና ጥግ ድረስ የደረሱ ልጆችን አረ ፕሮሞሽን አሰሯቸው። ሀይሚዬና ቡራዬን ፕሮሞሽን አሰሯቸው እንጂ ይሄን ጀንትልማንማ ፕሮሞሽን መስራት አለበት ቤተሰብ። እንዴ እናንተ እነሱ እያሌላ ሰውን ምድረ ትልቅ ሰውዬ እያመጣችሁ ታሰራላችሁ። ይሄን የመሰለ ወጣት ቆንጆ ልጅ እያለ ኦ ማይ ጋድ ቡራዬ ፕሊስ አሰሯቸው እሺ። እና ዛሬ በጣም ነው የሚያምረው። በጣም ወድጀዋለሁ። በጣም በቃ ሀይሚዬ ትለያለሽ። አሰራርሽ ሁሌም እኛን እንደማረከ ነው። አሰራርሽ ሁሌም ለኛ ሁሉ ጊዜ እንደ አዲስ እየሆንሽብን ነው መጪው። ሁሉ ጊዜ እንደ አዲስ በቃ አዲስ ስራ በቃ ደስ ይላል። ይሄ ተደጋጋሚ ቢሆንም ይሄ ቪዲዮ ግን የዛሬ ደግሞ አዝናንቶኝ አስቆኝ በቃ ደስ ብሎኛል። ማርያምን ደብር ብንተንቺ ነበር ማርያምን ነው የምላችሁ። ግን በቃ ርዕሱን ሳይኔ መጨረሻ የፈረስኩት ቤተሰብ እና በጣም ነው የሚያምረው። ሀይሚዬ የኔ ፍቅር የኔ ቆንጆ በእንደዚህ አይነት መልኩ ስትመጡልን ምን ያህል ደስ እንደሚል ታውቃላችሁ። ምን ያህል እናንተ ደስተኛ ስትሆኑ እኛም ደስተኛ ነው የምንሆነው። የጨረቃ ፋሚሊዎች እንግዲህ ዛሬ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለእያንዳንዱ ፕሮሞሽን ለሚያሰሩ ሰዎች ምናምንም እየቆራረጣችሁ ቲክቶክ ላይ ምናምንም እነዚህ ሜንሽን አድርጓቸው። እኔ አሁን የተናገርኩትን ንግግር ሜንሽን አድርጉ እስቲ ለታዋቂ ሱፍ ቤቶች ምናምን ያሰሯቸው እንዴ ምን ናቸዋል? ሜንሽን አድርጓቸው እየቆራርጣችሁ እየሰራችሁ። ለማንኛውም ቤተሰብ ቻው እሺ። ላይክ አድርጉ።